ዕለት የተቀበረችው እህታችን የድምፃዊ ባለቤት የተወሰኑ ታሪኮችን ሰዎች ሲያካፍሉ ቴክስት የተደራረጉትን አውጥተው ሲያሳዩ እንደዚህ ተጨንቅ ያለው ምናምን ብላ የጻፈችው ላይ ምን ብለው ምን ነው የመለሱላት? እባክሽ አንዱ ለቀን እስቲ ቸርች ይዤሽ ሊድ ሚል ነገር ነው ያየሁትና ከምን አንፃር ነው ይልል የፈለኩት? ብዙዎቻችን በእንዲህ አይነት ችግሮች እናልፋለን። ግን ያ ምላሽ ብዙ ጊዜ ምንድነው? የእውነት እስቲ ቤተክርስቲያን ይዤሽ ሊድ እስቲ አብረን ገዳም እንሂድ እንላለን ወይ? ታችንን ነፍስ እግዚአብሔር በአጸደ ገነት ያኑርልን። በጣም ተስፋ የቆረጠች ብዙ የከፋት ነፍስ ትመስላለች። ሰው ርቧት የሞተችም ትመስላለች። እግዚአብሔር አምላክ ይድረስላት እና ደግሞ እሺ ልደት እንዴት ዋላችሁ? እግዚአብሔር ይመስገን። ማንን በልስም ትክክለኛ ስም? እኔ ለምለም። እሺ ኖርማሊ ላውራ አይ እሺ ኖርማሊ አንቺ ላውራ የፈለኩት የግል ታሪኬን ሳይሆን በትላንትናው ዕለት የተቀበረችው እህታችን የድምፃዊ ባለቤት የተወሰኑ ታሪኮችን ሰዎች ሲያካፍሉ ቴክስት የተደራረጉትን አውጥተው ሲያሳዩ ምን አየሁኝ? እንደምታውቁት ኦርቶዶክስ እህታችን ነች እና አልፎ አልፎ ግን የፕሮቴስታንት መዝሙሮችን ትዘምራለች ይመስለኛል። ደግሞ በዙሪያዋ ብዙ ፕሮቴስታንቶች አሉና ምን አየሁኝ? እንደዚህ እውነትም ላይሆንም ሊሆንም ይችላል፣ ግን እንደ ምሳሌ ይዤው ነው እና እንደዚህ ተጨንቅ ያለው ምናምን ብላ የጻፈችው ላይ ምን ብለው ምን ነው የመለሱላት? እባክሽ አንዱ ለቀን እስቲ ቸርች ይዤሽ ሊድ ሚል ነገር ነው ያየሁትና ከምን አንፃር ነው ይልል የፈለኩት? ብዙዎቻችን በእንዲህ አይነት ችግሮች እናልፋለን። ግን እዚህ ምናቃቸውንም በአካል ምናቃቸውን ይሁን ማናቃቸውን እህቶቻችንን ወይም ወንድሞቻችንን ቢሆን እንዲህ አይነት ችግር ገጠመኝ ሲሉ የኛ ምላሽ ብዙ ጊዜ ምንድነው? የእውነት እስቲ ቤተክርስቲያን ይዤሽ ሊድ እስቲ አብረን ገዳም እንሂድ እንላለን ወይ? መንፈሳዊ ሰፖርት ምን ያህል እንሰጣለን? ይህንን በጣም ብንለማመደው አሪፍ ነው ብዬ አስባለሁ። መደጋገፍ እንዲህ ማለት አንዳንድ ሰው የቅርብ ሰውም ኖሮት ችግሮቹን መናገር ማይችል ይኖራል፣ ማይፈልግ ይኖራል እና ብዙ ጊዜ ባንተዋወቅ እንኳን ክርስቲያን በመሆናችን ብቻ እንዲህ አይነት መደጋገፎችን መሰጣጣት አለብን ብዬ አስባለሁ። ምናልባት አሁን ከእናንተ ጋር 1-2 ዓመት በትምህርት አሳልፈናል እና ስለ ሃይማኖታችን በደንብ ወይም የተወሰነ ነገር አውቀናል። ግን መንፈሳዊ ሕይወት ልምዳችን ላይ ግን ብዙዎቻችን ክፍተት አለብን ብዬ አስባለሁ። ምናልባት ቤተክርስቲያን እንኳን ስኔ ትልልቅ አባቶችን እንደ ልባችን ማውራት ፈርተን ያልተናገርንበት ጊዜዎች ይኖራሉና ከእኩዮቻችን ጋር ማውራት እንደዚህ የመንፈሳዊ ሰፖርት የምንደራረግበትን የሆነ ቴሌግራም ግሩፕ ቢኖራችሁ እናንተም ደግሞ በተለያየ ጊዜ እዚህ ላይ ተወክራችሁ ከልምድም ከሰማችሁትም ካለፋችሁበትም ነገር ቪዲዮችን ብትሰሩልን ብዬ ነው። ምናልባት አስተውላችሁ ከሆነ ክርስቲያን እንደዚህ ኦርቶዶክስ እህት ወንድሞቻችን ችግር ገጥሟቸው ሲፖስቱ ፕሮቴስታንቶች በጣም ቆንጆ ቆንጆ ኮሜንት ነው የሚጽፉላቸው። እኔ ወደ ጌታ ነኝ እንዲል አድርገሽ ምናምን በቃ ይሄ በጣም ደስ ይላል። በእነሱ አንግል በጣም ደስ ይላል። እኛ ስንቶቻችንን እንደዚህ አይነት ሰፖርት የምንስጣጣው ሜም ነው ብዙ ጊዜ እንደውም እኛ የምንሰራው እና እዚህ ላይ እንደ ቀልድ ባናየው ትኩረት ብንሰጥ ብዬ ነው። አመሰግናለሁ። እሺ ቆንጆ ሀሳብ ነው። እኔ እዚህ ላይ እንግዲህ ምንም የምጨምረው ነገር የለም። ቆንጆ ሀሳብ ነው። የእህታችንን ነፍስ እግዚአብሔር በአጸደ ገነት ያኑርልን። በጣም ተስፋ የቆረጠች ብዙ የከፋት ነፍስ ትመስላለች። ሰው ርቧት የሞተችም ትመስላለች። እግዚአብሔር አምላክ ይድረስላት እና ደግሞ ጽንስ በማህፀኗ መኖሩን ደግሞ ስንሰማ በእጅጉ በጣም ነው ያዘንነው። 2 ሰው ነው ያጣነውና እንዴት ያለ ከባድ ነገር እንደሆነ አላውቅም። ተስፋ መቁረጥ በጣም የመጨረሻ ህመም ነው የምላችሁ። ለዚህ ነው ተስፋ መቁረጥ ማለት በቃ እንዴት ሰው ሰይጣን እንኳን እኮ ተስፋ አይቆርጥም እኮ ተስፋ ሳይኖረው እንዴት ሰው ተስፋ ይቆርጣል? በእግዚአብሔር ጨልሞ እንኳን እንደሚነጋ አይም እንዴ ሰው የመሸለ ያ እንኳን ድቅድቁ ጨለማ እኮ በጠዋት ብርሃን እኮ ያልፋል አይደለም? የኔና የናንተ ችግር እንዴት የማያልፍ ነገር ያለ ይመስላችኋል? እንዴት እንደዛ ብላችሁ ታስባላችሁ? ራሱ ኤኒዌይስ ተስፋ እንዳትቆርጡ ለማለት ነው። ዲያቆን ሕዝቅያስ እና ወንድማችን ኤርሚ ሃይ ዴፊኒሽን ቋደራ መጣ። እንዴት ናችሁ?
ልደትሻ እንዴት ነሽ? የእኔ አባት ሁሉ ሰላም አሉ። እግዚአብሔር ይመስገን ደህና ነኝ። እንዴት ናቸው? አለሁልህ። ብራዘር ዲያቆን ሰላም ነው? እግዚአብሔር ይመስገን። ኤርሚ ደህና ነህ? እንዴት አለ? እግዚአብሔር ይመስገን። ጠፉ እኮ አስተያየት ነው አለው። ሰዓታችን አልገናኝ አለ። አንተም ያው እሰማሃለሁ፣ ግን ያው ስራ ቦታ ስለሆንኩ አይመችም። ልደት እንዴት ነህ? ደህና ነው ወይ? እግዚአብሔር ይመስገን። ዲያቆን እንዴት ነው? ሁሉ ሰላም እንዴ? ረብሸ እጅን አጣምር ተብለ ነው እንዴ የተነሳው? ወይም ፎቶ አሁንም ትምህርት ቤት አለ አልቀረም እንዴ? ማለት በጣም ተፈታተናችሁ ዲያቆን። በዚህ ፎቶ ምክንያት ብዙ ወንድሞች ተፈታተኑ። የስድስተኛ ክፍል ተማሪ ነው የምትመስለው። ይሻላል ዲያቆን። እጅን አጣምራ የተባለ ሞገስ መጣ። መቼም ከሱ ተቀየረ። ይሄ ከምረዳው ልጅ አጭሩ ሰውዬ ማን ነው? የምረዳው ልጅ ነው ኤርሚ ወይ ዲያቆን። እኛ ሃይ ስኩል ሆነን ሴቶቹ በጣም ተንኮለኛ ነበሩና ትንሽ መልክ አላቸው የሚባሉ ሴቶች ወይ ከአጭር ወይ ከፉንጋ ጋር ነው የሚቆሙት፣ ሁሌ እነሱ እንዲታዩ። ግን ልደትን ለማለት አይደለም። አይ ጥሩ እርግጫ ነው። ስለዚህ አሁን ምንድን ነው መልዕክቱ? ምንድን ነው አሁን ተላልፎ ወደ መጣሁበት መልዕክት ወደ መጣሁበት ማስታወቂያ ልሰራ ነው። ፈቀድልኝ። ምን አይነት ማስታወቂያ ነው? ማስታወቂያ መጀመሪያ በውስጥ መታየት አለበት። መድኃኒዓለም ይሄ ነው ችግራችሁ እኮ ፌመሶች፣ ችግራችሁ ይሄ ነው። ማስታወቂያው የዚህ የነ እፎይ ጉዳይ ነው። ደብዳቤውን አግኝተነው ነበር፣ ሙሉ ደብዳቤውን። የእስልምና ተቋሙም የሃይማኖት ተቋሙም ያወጣው የእስልምና ምክር ቤቱ። የሚገርም መስከረም ላይ ነው የጀመሩት እነሱ ደብዳቤ መጻፍ። ከዛ ሁለተኛ አሁን መጋቢት 2 አመልክተው ወዲያው ተፈቅዶላቸው መጋቢት 3 ነው። እነሱ በዚህ ፍጥነት ነው የሚጓዙት። አሁን እየፈለግን ያለነው ቪዲዮ የህግ ክፍሉ የቤተ ክህነቱን ሁሉንም ለማነጋገር ቪዲዮ ኤዲት አድርጎ የሚሰራልን ሰው እየፈለግን ነው በፍጥነት። እስከ ዛሬ በኢትዮጵያ 4 ሰዓት ከቀኑ 10 ሰዓት 11 ሰዓት ነው የምትሉት የሰርክ ጸሎት ነው የሚደረስበት። ምንድነው የምንፈልገው? የነሱ ኡስታዞች የተናገሯቸው የራሳቸው ትምህርትና እፎይ ያለው አንድ ላይ አድርጎ የሚሰራልን 5 ቪዲዮዎች። ለምሳሌ አንድ ቪዲዮ አግኝተናል። አይሻ ከመሐመድ ልብስ ላይ ፈሳሹን ከደረቀ በኋላ ትፈገፍግ ነበር የሚል እንደዛ ራሳቸው ኡስታዞቻቸው የተናገሩት እፎይ ያልጨመረበት ቪዲዮዎች ብትሰሩልን እያመሳከራችሁ ማለት ነው። ሁለተኛው ደግሞ የምንፈልገው እነዚህ የጥምቀት ተመላሽ ልጆች የጥምቀት በዓል ላይ እንትን የሚሉ ልጆች አሉ አይደለም፣ ወጣቶቹ። እነሱን ልጆች 4 ኪሎ እኛው አባቶች ጋር መላክ ብትችሉ ድምፃቸው እንዲያሰሙ። አዶና አባቶቻችንን በምን እንደምንቀሰቅሳቸው ግራ ገብቶኛል። በጣም ልብ ይሰብራል። እና በዚህ ጉዳይ ላይ እነዚህን 2 ነገሮች እንድትተባበሩን ነበር ልደትሽ። እንደው በየመሃሉ ምክንያቱም አሁን እነሱ ደብዳቤው ላይ ምን አድርገዋል? ነቢያችንን ሰደበ ይላሉ እንጂ ምንም መረጃ አይሰጡ። እንዲህ አድርጎ ሰደበ። አሁን ልክ እኛ እንደምናሳየው ቪዲዮ በክርስቶስ ላይ የተነገሩትን በእመቤታችን ላይ የተነገሩት እንደምናሳየው አንድም መረጃ እስካሁን አልወጣም። ይሄም ብሎ ሰደበ የሚል እሱን ነገር እንደው መረጃ እንዲያቀርቡ የመጠየቅ ቪዲዮ ብትሰሩልን
በዋትሳፕ ልክልሃለሁ ደብዳቤዎቹ። ምንም መረጃ የለው። በቃ እንትን እኮ ነው ዲያቆን፣ ቀላል ነው እኮ በቃ ቪዲዮ ኤዲት ማድረግ የምትችሉ ሰዎች ዲያቆን ሕዝቅያስን በውስጥ አናግሯቸው። ዮሐድም አለ እኮ ቪዲዮ ኤዲት ለማድረግ ይሰራል እኮ። ነግሬዋለሁ፣ ለእሱም ብቻውን እንዳይሆን እኮ ይኸው ፎሎ አድርጓቸው፣ ዲያቆን ሕዝቅያስን ፎሎ አድርጓቸው። ቪዲዮ ኤዲት ማድረግ የምትችሉ ሰዎች፣ በደንብ ቪዲዮ ኤዲት አድርጋችሁ መስራት የምትችሉ ሰዎች ዲያቆን ሕዝቅያስን ፎሎ አድርጓቸው። እዚህ ጋር አትጻፉ ምንም። ዲያቆን ሕዝቅያስን ፎሎ አድርጓቸው፣ በቃ አድርጓቸው። እኔ ቪዲዮ ኤዲት ማድረግ እችላለሁ ብላችሁ እዛ በኋላ አብረው እንትን ማለት ይቻላል። ምንም ችግር የለም። በውስጥ ያወራታል፣ ግን እርስዎ እንደወጡ አሁን ይመልሱ። አሁን ራሱ ወጥተው ቼክ ማድረግ ይችላሉ። እሺ፣ እናንተም ዝም አትበሉ ይህንን ነገር። እሺ ዲያቆን፣ ስላስገባህን የተከበረው የታፈረው ቤት ስላስገባህን እናመሰግናል። ኧረ አይባልም ዲያቆንዬ። ፎሎ አድርጓቸው። ዲያቆንን በውስጥ ጻፉላቸው። እኔ ቪዲዮ ኤዲት ማድረግ እችላለሁ ብላችሁ ከዛ በኋላ ያው ቀጣዩ የሚሆነው ነገር ይሆናል ማለት ነው። አሁን ወርደው ቼክ ማድረግ ይችላሉ ዲያቆን ከፈለጉ።